ሙሊ በዓል እንዴት ነው ታዲያ? ጥምቀት በጣም ደስ ይላል። ጥምቀት በጣም እኮ ደስ የሚል በዓል ነው አይደል? አዎ በጣም 3 ቀን በተከታታይ መከበሩ ራሱ ትልቅ ነገር ነው። ትልቅ ነገር ነው። ለዛ ነው ሰው ካልተገኘ ለጥምቀት ያልሆነ ይባላል። ደግሞ ከተለያየ አካባቢ የሚመጡ ሰዎች የየራሳቸውን ባህል ነው የሚጫወቱት። ሚኪ ሄደ ጨፍራ ታቀምጠ ጨፍሬያለሁ በደንብ ምንም እንደው አላማረብኝም እንጂ መጨፈሩን ጨፍሬያለሁ። ዛሬ ይኸውልሽ የቤት ለእንግዳችን ኤፍሬም መኮንን ይባላል። ኤፊማክ ታውቂዋለሽ አይደል? አዎ ብሔራዊም ሰርቷል የተወሰነ ጊዜ ውዝዋዜ ብለህ ስትል ክሊፕ ላይ መጀመሪያ የምታየው እሱን ነው። በጣም እንዴት አይነት ጎበዝ ታታሪ ልጅ! በጣም ጎበዝ ነው። በፊት እንትን ሁሉ ነበር፣ እንደ ደራሲም ነው፣ ግጥምም ይጽፋል። እውነት ከነ ስዕልም ይሞካክር ነበር። ያደር ወደ ውዝዋዜው ገባ። አሁን ውዝዋዜውን የሆነ አይነት ደረጃ አድርሶታል። ይሄዳል ወይ ብለን ጠይቀዋለን። እንግዲህ ግጥሙና እስክስታውን እንዴት እንደሚያስኬደው ለበዓል በጣም በቃ ተገቢ እንግዳ ነው ዛሬ። ትክክል ገጠመ ነው የሚባለው። ገጠመል በደንብ ገጠመው። ላምጣው ጠላን ጋብዘዋለን። ቤት ያፈራውን ቤት ያፈራውን ግባ። እሺ ኤፍሬምዬ እንዴት ነህ? እንኳን ደህና መጣ። እንኳን አደረሰ። እንኳን አብሮ አደረሰ። እንዴት ነህ? ሰላም ነህ ወይ? በስመ አብ በዓል ብላችኋል? አዎ በጣም እኛ ቤት በዓል። ቁጭ በል እስቲ። ጠላ እንግዲህ ቤት ያፈራውን ተወዛዋዥ ጠላ ከጠጣ እኮ በቃ አይ እንደው እቺ ለስለስ ያለች ነች። ተጨፈር ከራ ለስለስ ያለች ነች። እኔ የምልህ ያው እኔ ውዝዋዜ እንደምወድ ታውቃለህ አልኩት ሚኪን። ፍቅሩ እንዳለሽ አውቃለሁ፣ ችሎታው ነው እንጂ አጠያቂው ችሎታው በጥቂቱ አለ ካልተባለ በስተቀር። እንዴት ነህ? እግዚአብሔር ይመስገን። በዓል እንዴት ነው? እንዴት ይዞሃል? ደስ ይላል አይደል? ጥምቀት ደግሞ ጥምቀትን ኤፍሬም ጋር ውዝዋዜ ጋር የተያዘ ስለሆነ በጣም ነው የምንወድ። በጣም ስራውን በደንብ ነው የምናየው፣ እንከታተላለን። እኛም አሁን ወደፊት እንግዲህ ያው ስናድግ ወደፊት ስናድግ ብለን በዚህ አጋጣሚ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ፕሮግራማችሁንም በጣም መከታተል ሰው ነኝ። ሁለታችሁም እናመሰግናለን። እኛም አድናቂ ነን። እንኳን ተገናኘን። እንኳን አደረሰህ ለጥምቀት በዓሉ። እንዲህ በጣም ቆንጆ ነው እንደምታየው ነው። እኛ ሰብሰብ ብለን ከቤተሰብ ጋር ስለምናሳልፍ ደግሞ የበለጠ ነው የሚደምቅልን። ለበዓል የተለየ ስልጠና ትሰጣለህ እንዴ? እኔ ለለቅሶ ብቻ ነው ስልጠና መስጠት እንጂ አሁን ጥምቀቱ ከመድረሱ በፊት ለብዙ ሰዎች ትሬኒንግ እየሰጠው ነበር። የስራ ሰዓትህን እያየው ነበርና በጣም ብዙ ነው። የስራ ሰዓቱ በጣም ብዙ ነው። በጣም እና ደግሞ እስክስታ ደግሞ በጣም አድካሚ ነገር ነው። ምክንያቱም አሁን ሰርግም ላይ ሆነ አሁን እንደ ጥምቀትም አይነት ቦታ ላይ ሄደን ትንሽ ሞከር ስናደርግ እንዲሁ ስናየው ነው እንጂ በጣም ያደክማል። በቀን ስንቴ ብትበላ ነው አንተ እንዲሁ ይህን ሁሉ እስክስታ የሚወጣው ይነጣል። በጣም ምግብ ላይ ጎበዝ አይደለሁም፣ ግን እንትን ሰርቼው ምናምን ለመብላት ትንሽ እንትን ያደርጋል፣ ይከብዳል። እረፍት ሲኖረን እንበላለን በደንብ። ግን ረጅም ሰዓቴን ትሬኒንግ ላይ ነው። ለምሳሌ 12 ሰዓት ጠዋት ነው የምገባው። ከዛ በእያንዳንዱ ሰዓት ልዩነት ሰልጣኞች ይመጣሉ። ለምሳሌ ከ12 እስከ 1 ከ1 እስከ 2 እያለ ልክ 7 ሰዓት ላይ እረፍት ወስድና ድጋሚ 9 ሰዓት ጀምራለሁ። ማታ 2 ሰዓት ላይ ጨርሳለሁ። በኪን ኢትዮጵያ መቼም ብዙ ሀገር ሄዳችሁ ዞራችኋል አይደለ? የበዓል ስራ አለ እንደሚገናኝ ከእሱ ጋር የሰራችሁ? አሁን ጎንደር ቆንጆ ጊዜ አሳልፈን መጣ። በጣም አሪፍ ነበረ። ያው ኪን ኢትዮጵያ በአጭር ጊዜ ውስጥ በደንብ ዓለምን እየዞርበት ነው። አሁን ደግሞ የሀገር ውስጥ የመጀመሪያችንን ለጥምቀት ጎንደር ላይ እሱን አሪፍ ጊዜ ያሳለፍን። ከዛ ውጪ ግን ባለው ነገሮች በተለያዩ ቦታዎች ላይ ከበዓል ውጪ ናቸው። ስዕል ልጅ ያለ አሪፍ እንደነበር ካካ ሰምቻለሁ። ከዛ ደግሞ ገጣሚና ሰዓሊ ደግሞ እኔ በጣም ከጥበበኞች በጣም ማደንቀው አርት እሱ ነው ማለት በአንድ ልጅ ፍሬም ማአት ነገር ብዙ ሐሳብ ብዙ ግጥሞች ደግሞ ቃላት ላይ በጣም እና እዛ ሄደ ከዛ ወደ ውዝዋዜው ባንዲ እንዴት ነው ጥፋቱ? ቤት በኩል መጣ። የስዕል ከልጅነት ጀምሮ ሞካክራለሁ ሳልማር በፊት እና ግጥምም እንደዛው ነበር።
ሁለቱን እኔ ሳድግ ትልቅ ስሆን እላለሁ ሰዓሊና ገጣሚ ነው መሆን የምፈልገው እያልኩ ነበር እንትን የምለውና ሰኔ 9 የህፃናቶች ቀን አለ የሱ ጊዜ ወደ 4-5 ዓመት እኔ ነኝ አንደኛ የምወጣው ይሄ በትምህርት ቤት አንደኛ ስወጣ ከዛ ከተማውን ወክዬ ከዛ ኦሮሚያን ወክዬ መጥቼ ድጋሜ አዲስ አበባ ላይ እዚህም አንደኛ ነው የወጣሁት እና እንደዛ እያለ መጣሁና የሆነ ቀን ላይ ከትምህርት ቤት አንድ ፕሮግራም ተዘጋጅቷል የሙዚቃ ድግስና ለምን እዛ አትሄድም አሉኝ ነው ጠፍቶ መሄድ ከትምህርት ቤት ከባድ ነው እና እስኪ ይዘን እንሂድ ምናምን አሉኝ እሺ አላውቀውም ቦታውን ይዘውኝ ሄዱ አንድ ልጅ የባሌ ጭፈራ ነው ሲጨፍር እንዲህ ያለ ሲጨፍር አየሁትና በቃ እኔ እንደዚህ መሆን ፈልጋለሁ አልኩኝ ከዛ መመዝገብ የምትፈልጉ ካላችሁ ተመዝገቡ ተባለ ኦኬ ገብቼ ምን ድምጻዬ ነው የምትፈልገው ተወዛዋዥ ነው የምትፈልገው ዳንሰኛ ነው ሰርከሰኛ አሉ ሁሉንም አሉ ከዛ ሰርከሱንም ሞከርኩት ዳንሱንም ሞከርኩት ከዛ ማትቆጣ ምንም ማትል የውዝዋዜው አሰልጣኝ ነው ሴት ነበር ስሩ በቃሽ ጎበዞች ታበረታታለች ነው እሷ ጋር በገባ አሳልኩና እሷ ጋር ገባው 2 ወር አልሰለጠንኩም ተወዛዋዥ ተብዬ በ100 ብር ተቀጠርኩ ወራይ ደሞዜ 100 ብር ሲከፈለኝ 25 ብር ብቻ ነው እኔ የማነሳው 75 ብር ለእናቴ ነው የምሰጠው 25 ብር ለወር ሙሉ ለትራንስፖርት ለምናምን ያኔ 25 ብር ብዙ ነው ባይዘው ቲሸርቱን ይገዛል ከዛ ከሱ ላይ ሁሉ ሲዲ ገዛለው ኦኬ እቺ ያኔ 3 ብር ይሆን ስንት አላህ እድሜ እንዳትጠይቁኝ ያኔና በሱ ያረ የናቢዮትን ዘፈን ገዛና ትሬኒንግ አደርጋለሁ ማደግ ስለሆነ አላማዬ ቅዳሜ ገበያ ላይ ያዩዋትን ውዝዋዜ ዝም ብሎ ገና ውዝዋዜ ሳለ ካልተወዛወዝኩ ብዬ ለወላጆች ቀን ሁሉ ገብቼ ወዛወዝ ነበር ፍላጎቱ አለኝ እናቴ ጎበዝ ነች ውዝዋዜ ለምሳሌ እንዲህ በዓላት አሁን ዛሬ ለምሳሌ በዓል ነው የበዓል ቀን አሁን ተበልቶ ተጠጥቶ ካልተጨፈረ በዓሉን አበላሻችሁት ነው የምትል ከቤት ነው ሰርግም የሆነ ፕሮግራም ሲኖር ይዛኝ ትሄዳለችና በከበሩ እየተመታ በምንድነው ጀሪካን ሁሉ እየተመታ የሚጨፈርበት ሰርግ ነው ያን ያስበውና እዛ ላይ አቧራ ቡን እስኪል ገብተን በለው እናትና ልጅ ተብለን ነውና ያም ነገር ተጽዕኖ ፈጠረ መሰለኝ ከዛ ውዝዋዜው ፍቅሩ እያደገ መጣ ከዛ በዛው አረ እንኳንም ገባ የባህል ውዝዋዜ በመግባት ብዙ ለውጥ አምጥተሃል ወደሱ እንሄዳለን በኋላ አሁን 2 የግጥም መድብል የራሳ አለ አሳተማል 2 ደግሞ በጋራ ሚኪም አሁን ስዕል ሲለኝ በጣም ነው የገረመኝ እንደው እስክስታንና ግጥምን እስቲ አገናኝተ አንዴ ይበልልን እንዴ ነው ማለት ግጥም በስክስታ አንተ ይሆናል ብለሃል ለማስረዳት ከባድ ነው አይደል እኔ ከብዶኛል ማየት ፈልጋለሁ ግን እንዴት መሰላችሁ እኔ የመጀመሪያ መጽሐፍ እንዳስመረኩኝ ለባለቅኔው ቀን ያጣሁለትን እንደተሰራ ግጥምና ውዝዋዜውን ሁለቱም እየሰራሁበት ነበርና አንድ ገጣሚ አደም ሁሴን የሚባል ወዳጅ አለንና ከዛ ውጭ ደግሞ ተስፋውን ፍራሽ አዳሽ ሁለታችን አንድ ላይ ስለምንሰራ ለምንድነው ግጥምና ውዝዋዜ ሁለቱም ሙያ ካለክ ለምን አንድ ላይ አድርገህ የሆነ ነገር ክሬት አታረግምና ያንተለመደ ነገር ለምን ይዛችሁ አትመጡም ማለት አወራንበትና ተስፉን ጎበዝ ነውና አንድ ቴሌቪዥን ፕሮግራም ላይ ሰራ ነው ዝም ብለን ይሰጣል ግን ባህል ባንድ አለ ከባህል ባንድ ጋር ምን አደረግነው ግጥሙ ኖርማል ሳይሆን የወሎ አካባቢ የሚገኝ ወሎ አካባቢ ምርቃት አለ አቦል ጀባ ቃጀባ ምርቃኛው ገደልዋ ምናምን ይተባል እሱን ምርቃት ወደ ግጥም አመጣ ነውና በምርቃቱ ከዛ የባህሉን ውዝዋዜ አካተትንበት የወሎ ከዛ እጣን ተጫጫሰ ምናምን ይሄ ሁሉ መድረኩ ላይ ነው ተደረገ እሱ በስርዓት ምርቃቱን ያደርጋል ከዛ ባህል ባንዶቹ ያጅቡኛል ከዛ መሃል ላይ የኔ ውዝዋዜ ይገባል ከዛ ምን ይሆናል ግጥም አቀራረቡም አሁን ኖርማል እንደምናነበው አይደለም ሆት ይሆናል ግጥሙ በሙዚቃ ይሄዳል ማለት ሙዚቃ ሆራል ያለ እኔም ደግሞ አንድ ላይ ምናምን ይሆነ ሌላ አዲስ አሁን እናርገን እንደዚህ ካረጋችሁት እኔ እናረጋለን አርግ እስቲ በእውነት እናረጋለን አሁን ያልከው ነገር ይነሽጣል ራሱ እኔ ልነሳ ይኸውልሽማ ልሂድ ባልሽኝ ቁጥር ስንት ያንቺን ልሸኝሽ በር ድረስ ወጣው ሸኝቼ ስመለስ
አንቺን ነው የማገኘው ራሴን እያጣሁ እያለን ልዩ ነህ። ከባንድ ጋር ሆኖ ምናምን ከሰው ጋር ምናምን ሲሆን በጣም ሆት ይሆናል። ሙዚቃ ባንዱ ሲታጀብ ምናምን ሌላ ቫይብ ነው ይፈጥራል። እንዴት ያምራል። የሚሰራውም ተስፋ አንቺ ተመጣሽው አንቺ ጎበዝ እቺን ጎበዝ ነው አይደል? በጣም ቴንክ ዩ። አዎ ደንክሪትም አለ የተደበቃለ እያደር መተዋወቅ ጀመርን። በጣም ያምራል ኤፍሬም፣ በጣም ያምራል፣ ያስታውቃል። አሁን እንትኑ ቢጨመርበት ነው የሚለው ነገር ምናምን ዛሬ በዓል ነው በዚህ ላይ ደግሞ ምናምን በጣም እንዴት ያለ ኤክስፐሪመንቱ በጣም አሪፍ ነው። ሙከራው በጣም የሚገርም ነው። እንደዚህ ያለ ነው የሚያድገው አይደል? እየተቀላቀለ አንዱን ካንዱ እየሳበ ስነ ቃሉን ከውዝዋዜ ስታረገው አዲስ ነገር እየተፈጠረ ይመጣል። አንድ እኮ የሆነ ዣነር አንድ የሆነ ዘውግ ይፈጠር ይችላል። አዎ አንድ ተጨማሪ በጣም የሚገርመው ሙከራው ለምሳሌ ሙከራ ብቻ ሳይሆን እንደ ትልቅ ስራ የሚያዘው ነገር አለ። ውዝዋዜን ለአካል ብቃት የፊትነስ አሁን ስለ ቀኑ ሙሉ እኮ የሚይዝህ ጉዳይ እሱ ነው አይደለም? እና ስለዚህ አሁን ትወዛወዛለህ። ውዝዋዜን ለአካል ብቃት እንቅስቃሴ ሰዎችም ቀለል አሁን እኔ ጂም ለምሳሌ በጣም ነው የሚሰለችኝ እውነት ለመናገር ይኸውልህ እዛ ማሽን ላይ ስሮጥ የብዙ ሰው በስማ የትም አልሄድም እዛው በቃ ደግሞ ሰከንዱ እንዴት ሲያላግጥ ብታየው ቃስ ነው ምናምን ነው የምለው። አሁን እስክስታ ምናምን ሲሆን ግን አንድ ተጨማሪ መቼም ሌላ የሆነ ሰርግም ሲመጣ ምንም የማታፍሪበት ነገር ውስጥ ትገቢያለች። ሁለተኛ ግን የአካል ብቃትም ነው። አንተ ግን ይሄ መዝናኛህ ነው ወይ? አሁን ይሄ ነገር ትዝናናበታለህ? ምን መሰለክ በጣም ብዙ ሰዎች ነው የምናገኘው፣ ብዙ የጤና ችግር ያለባቸው ከጤናቸው በጣም ብዙ ለውጥ ስትረስ ያለባቸው ሰዎች፣ በጣም ችግር ውስጥ የነበሩ ሰዎች ከእንደዚህ አይነት ስሜት ወጥተው ደስተኛ ህይወት እየመሩ እንደሆነ ስትሰሚ ምናምን በጣም የሆነ ፊል ታረጊዋለሽ። በጣም ነው ደስ የሚለው። ከዛ ደግሞ ወፍራም ሆነው ምናምን መጥተው በ2-3 ወር ውስጥ ብዙ ኪሎ ቀንሰናል ኤፍሬም እናመሰግንሃለን ብለው ሲመርቁሽ ምናምን ከዚህ በላይ ደስታ የለም ከገንዘቡ በላይ። ሌላኛው ነገር ደግሞ ፕሮግራም ሰርግ ኖሩባቸው ምናምን እኔ ጋር ለምሳሌ ይሄ ለዌት ሉዝ ለማድረግ ተብሎ ዝም ብሎ ዘሎ መውጣት አይደለም። ትክክለኛ ጭፈራውን ከመጣና ይቀር ጭፈራውንም በደንብ መልመድ በአንድ ድንጋይ ሁለት ወፍ እንዲሆን ጤናችንም ደስታችንም እንዳለ ሆኖ ከዛ ውጭ ደግሞ የሆነ ቦታ ላይ ኤፍሬም ጋር ነው የተሰራሁት መባሉ ካልቀረ በደንብ ባህሉን ለምደው ሲሄዱ እኮ በቃ ይጠረጠራል። አሁን አንዳንድ ሙሽሮች በደንብ ሲጨፍሩ አይ ችግር የለም ኤፍሬም ጋር ሄዳችሁ ነበር። ይሄ ራሱ አንድ ነገር ነው። መምጣታችን አይቀርም፣ ፊትነሱ ጋር መግባታችን አይቀርም። ደስ የሚለው ምን መሰለ ኤፍሬም፣ ወደ ራስህ ባህል ትመለሳለህ። የራስህን ባህል ውዝዋዜ ታውቃለህ። ቀላል ነገር አይደለም። ይሄንን ስታቅ ይሄኛው የት ሀገር ነው፣ ይሄኛው የዚህ ሀገር ነው፣ ይሄኛው የወሎ ነው፣ ይሄኛው የጎንደር ነው እያልክ ይሄ ጉራጌ ነው እያልክ ስትል ባህሉንም አወቅኩ ማለት ነው። አሁን እኛ ስንወዛወዝ አሁን ለምሳሌ ለጥምቀት ሄደን እስክስታ ስንል መዝናኛችን ነው። ለአንተ ግን ኤፍሬም ስራ ነው አይደል? በደንብ ስራ እኮ ነው ይሄ ነገር። ታዲያ በምን ነው የምትዝናናው? ራሱ ስራው ያዝናናኛል። አሁን አይታችሁኝ ከሆነ እኮ በሰው ኤፍሬም ታድል ይላል። እኔ ዘፈኑን ልወደው ይገባል የምሰራው። ከዛ ብዙ ጊዜ ዘፈኖቹን ሸመድዳቸዋለሁ። ከዛ ልክ ስራ ቦታ ላይ ስገባ በቃ አይምሮ ያው ስራ ነው የሚል ሳይሆን በቃ መዝናናት ነው። እኔ አይታችሁ ከሆነ እኮ ምን ሰዓት ነው ኤፍሬም የምታስለጥናቸው አንተ በራስህ እንችላ ብትጨፍር ይላል ማለት በደንብ ነው መዝናናት። እንደውም አንዳንዴ ውጭ ላይ የሆነ የሚረብሽ ነገር እንኳን ሰምቼ ልክ ትሬኒንግ ስጀምር ሁሉንም ነገር ነው መረሳው። ከዛ በላይ መዝናኛ የለም። እና ደግሞ ይሄ የኛ ስራ ከእድሜ ጋር አይደለም ሩጫው። ለዛ አሁን እቺን ያለችኝን ጉልበት ቆጠብ አድርጌ እዚች ላይ መስራት ያለብኝ አሁን ነው ሁሉ ነገር ያለው። አሁን ነው ድሉ የተመቻቸው። እንግዲህ 17 አመት ሰርቻለሁ ይሄን ስራ። በዚህ 17 አመት ውስጥ አሁን ላይ ነው በደንብ በሩ የተከፈተው። ሰውም ጋር አሁን ላይ ነው የደረስኩት። ስለዚህ ይሄን ጊዜ ማባከን የለም። የሁሉ አመት የለፋውበትን አሁን ማባከነው ከሆነ አስቸጋሪ ነው። ስለዚህ ሙሉ ጊዜን ሰጥቼ እየሰራው ያለሁት እሱ ነው። በ25 ብር ነው አይደል መጀመሪያው? ጉዴን ሰምታችሁታል። አንተ 25 ብር ቀላል እንዳይመስል። እኛ የጀመርነው በ25 ብር ነው። የመድረክ ቲያትር እውነቴን ነው የምልህ። በሙዚቃ መሀል የምትገባ ቲያትር አለች። እሷ ነች ምን ሰራት
በወር ነው ለዛው 25 ብር የኔ ፊ እኮ ክሊፕ ላይ ነው አይደል? ክሊፕ ሰርቼ 25 ብር እና 25 ብር የከፈለኝ ዘፋኝ ምን ነበር ነው ግን አይደል? ነበር አልፏል። አዎ 25 ብር ተከፋይ ነው። ትልቁ ተከፋይ ነው። አሁን ትልቁ ተከፋይ ነው መሰለኝ። እስቲ ወደ ነበርን አውራና ወደ አሁኑ አውራ። የመጀመሪያ 25 ብር የከፈለኝ ድምጻዊ የሰራውለት ክሊፕ ለእኔም የመጀመሪያ ስለነበረ ሰራን። ቆንጆ ነው። ያኔ ገንዘቡ አይደለም መታየቱ፣ ህዝብ ፊት መቅረቡ፣ ችሎታህን ማሳየቱ በጣም ትልቅ ነው። ያኔ አይድሎችን ተወዳድር ያለው ቅድም እንደነገርኩና ልክ እንደዛ በጣም ትልቅ እድል ነው ለኔ የመጀመሪያው ስለነበረና 25 ብር የከፈለኝ ግን ጉዱ መች መሰለ። አሁን በቅርብ ጊዜ ደወለና ኢፍዬ ከረጅም ዓመት በኋላ ከሌ ይባላል አስታወስከኝ። አላስታወስኩም እንዴ እንደዚህ አይነት ክሊፕ ሰርች ሲለኝ ትዝ አለኝ። 25 ብር ትዝ አለኝ። አሪፍ ምን እንዴት ደወልክልኝ ዛሬ? አይደለም አዲስ ስራ ሰራው ከረጅም ዓመት በኋላ መጥፋት በኋላ በጣም አሪፍ እና ቆንጆ አድርገህ ትሰራልኛለህ። አሁንማ ያለህበትን ነገር አውቃለሁ ሲለኝ አረ ቆንጆ አድርጌ እሰራልሃለሁ እንዳታስብ ምን አልኩት። ቆንጆ በቃ ዘፈኑ ልክልሃለሁ። እንዴት ነው ዋጋ እንደ በፊት ነው ወይስ አንድ 5-0 ጨምር ያለ 5-0 ጨምርበት እንደ በፊት ነው ወይስ? ጥሩ ጥያቄ ነው ብለህ ነው መጀመሪያ ያለብህ። እኔ የምልህ ኤፍሬምዬ አየር ኃይል የባህል ቡድኑን አሰልጣኝ ነበርክ። 4 ዓመት አሰልጥነሃል። ግቢው የሚሊተሪ ግቢ ነውና ስነ ስርዓቱ በጣም እንትን ነው አይደለም? ጥብቅ ነው በደንብ። እንዴት ነው ቻሌንጅ አላረግህም? ግን ከዛ በፊት ግን ስንት ዓመትህ ነው? ይሄን ሁሉ ስራ አትምጡ ብለሃል። ወደ ኪጥር በል ዳቦ እየበላህ ደግሞ ትመልሳለህ። እሱ ረሳሁት እኮ ዳቦ እዚህ ቆራርሰን አስቀምጠናል። እሺ እስቲ እንኪዬ እድሜው አይገርምም? ምን ስንት እድሜ ቢሆን ነው እንደዚህ ይሄን ሁሉ ስራ ተወዛዋዥ አረጅም ብለህ? አይ እንትን 4 ዓመት ምናምን እንትን 6 ዓመት በከባድ ነው። አዎ አሁን 17 ዓመት ነው እንግዲህ ተወዛውዛል። አሁን 30 ገባው። ቀላል አይደለም። ቀላል አይደለም። አረጀን ልጅ እኮ ነገር ዛራ ወታደር ቤት እንትን ማለቱ አፈልገው ነበር ልጅም ሆኜ ምኑን አልፋለሁ። ዲሲፕሊን አዎ ይሄ ኦርኬስትራ ባንድ ውስጥ ሰርቻለሁ እንደዚህ ነበረ ምናምን ሲባል ስለምሰማ ከተላለቆች እዛ ውስጥ ገብቼ የሆነ አይነት ነገር ይዤ መውጣት ፈልግ ነበርና ለዛ ነበር የገባሁት። ዋናው ጉዳይ እሱ ብቻ ነው ማለት እዛ ስገባ እኔ ቲያትር ቤት ብሔራዊ እሰራ ነበረ። ከዛ እንደወጣ ያደረገኝ እንትና ነው ተስፉ ብርሃኔ። የሆነ ቀን አገኘና አያውቅኝም ምንም እኮ እንደው እንግዲህ ፈጣሪ ሲልከው ነው። ምን ልታረግ ነው? የሆነ ማስታወቂያ እያየሁን ምን ልታረግ ነው አለኝ። እኔ የምሰራው ብሔራዊ ነው እዛ ፍሪ ሰርቪስ ነው የምሰራው እና እዚህ ቅጥር የሚወጣ ወጥቷል ብለውን ቼክ ላደርግ ነው ስለው አንተ ልጅ አይደለህ እንዴ? በዚህ እድሜ ምን ታረጋለህ? ቲያትር ቤት ደሞዝተኛ መሆን ምንድነው ማለት? ሮጥ ብለህ ተፍተፍ ብለህ ህይወትን ቀይር አለኝ እና ያኔ 2ኛ ቡድን ተብለን ብሔራዊ ቲያትር የምንሰራበት ወቅት ነው። በማግስቱ ነው ገዛኸኝ ብርቄ ይባል ነበር አሰልጣኛችን። በቃ ሻንጤን ይዤ ጋሼ ከዚህ በኋላ አልሰራም አልኩት። ምን ሆንክ? ምን ገጠመ አለኝ። አይ አልሰራም ወደ ሀገር ልሄድ ነው። ሻንጤን ይዤ ወደ ናዝሬት አዳማ ገባሁ። ከዛ ከእንደዚህ አይነት ሁኔታ በኋላ ነው ይሄን የአየር ኃይሉን መግባት ፍላጎቱ ያደረብኝና ያንን ማሳለፍ ስለፈለግኩኝ ከዛ ቀጥታ ገባሁኝ። ስገባ ተወዛዋዦች ምረጥና እንደ አዲስ ልጆችን መልምለክ ይዘግባ ተባልኩ። ይዤ ገብቼ ሰራው። ምን ተማርኩበት መሰለኝ? ሰዓት ላይ ለምሳሌ ፕሮግራም አለ ከተባለ 7 ሰዓት የምናቀርበው ፕሮግራም ካለ ጠዋት 1 ሰዓት ቦታው ላይ እንዘጋጃለን። እኔ እንደውም ኮሎኔል ነበር ኃላፊያችን። ኮሎኔል 1 ሰዓት ለምንድን ነው እዚህ ገብተን ቁጭ የምንለው? ለ7 ሰዓት ለ12 ሰዓት እንኳን ቢሆን ስራው ጠዋት 1 ሰዓት ነው የምንገባው። ጥንቅቅ ብለን ልብስ ተመርጦ እያንዳንዱ ነገር ባክስቴጅ በትንሹ 3-4 ሰዓት ልንቀመጥ እንችላለን። ለስራው ያለንን ነገር እንዲጨምራል። በቃ ማለት ይሄ ጥንቁቅ እንደሆነ አደረገኝ። ሰዓት ላይ ምንም ቢፈጠር ብሔራዊም እያለሁኝ
የስነ ስርዓትን እንድንማር ብሎ ጫኔ አርቲስት ጫኔ ነፍሱን ይማረው እሱ ይጠራን ነበርና ስንት ሰዓት ይቀጥረን ነበር መሰለሽ 12 ሰዓት ላይ እዚህ ድረሱ ከ12 ሰዓት ከአንድ ደቂቃ ከሆነ አትገቡም ይለን እና እሱ ለ11 ሰዓት ከቤት ወጥተን በጨለማ ሄደን 12 ሰዓት ላይ በቃ ከአንድ ደቂቃ ያለ ሰው ከሆነ አይገባም ኦሬዲ ፕሮግራሙ ተጀመረኩ ምን አስባችሁ ነው ስለሚባል እንዲህ አይነት እንትኖችን እዛ ስገባ ደግሞ ሞር ጥንቁቅ እንደሆነ ለእያንዳንዱ ነገር ስርዓትን ትማርበታለህ በራስ መተማመን እንዲኖር ያደርጉሃል ለአሁኑ ህይወት በጣም መስመር አስይዘዋል ብዬ አስባለሁ ወታደራዊ ዲሲፕሊን ነው አሁን ጃፓን ሄጄ ነበርና እዛ ደግሞ ሄጄ በጣም ያስገረመኝ ነገር የተደነቅኩት ለምሳሌ 1 ሰዓት ከ00 ፕሮግራሙ ይጀምራል ከ45 ያቆማል ከተባለ ለምሳሌ እኛ እዚህ ሀገር አሁን ከ45 ተብሎ እየዘፈንክ ከሆነ ዘፈኑ እስኪያልቅ እንጠብቃለን 47ም 48ም ሊሆን ይችላል 45 ላይ ያልቃል ካሉክ 45 ላይ ዘፈንን ስለጨረስክም ስላልጨረስክም ጉዳይ አይደል ቆርጥ ነው ያ በቃ አለቀ አንተ አመጣጥነህ ደቂቃውን ልትሰራ ግድ ነው ተጨበጨበልኝ ብለህ ሙሉ የለም አንዳንድ ጊዜ በቃው እንዲህ ቢሆን ብዬ አስባለሁ ግን ደግሞ ቲያትር ቤቶችና ይሄ አየር ኃይል መስራቴ ደግሞ ሞር በደም እንደውም ብዙ ሀገራትንም ብዙ ከተሞችንም እንዳይ ቲያትር ቤቶች ላይ ያለው ደግሞ ብዙ ከተሞችንም እንዳይ ረድቶኛል ኢትዮጵያ ውስጥ አሁን ከቤኒሻንጉል ውጪ ማላቀው ከተማ የለም ማላቀው ስለ ለምሳሌ አንድ ቦታ ሆኖ እንዲህ ቦታ ሄድኩ አይደለም ዲቴል ነው የምገባው ስራዎችን ስትሰራ ጥንቅቅ አድርገህ ነው የምትሰራው ለምሳሌ ይሄ ዋናውን ቱባውን ባህል ተወስድና ይሄ ተበርዞ ምናምን አይነት ነገር አይደለም አንተ ጋር የሚመጣው ነገር አርቲስቲካሊ የምትጨምርበት ነገር አለ ግን ሰዎቹ ቢያዩ ደና ነው ሚሉልህ አይነት አይደለም እንዴ ይሄኛን ይመስላል ሚሉልህ አይነት ነው እና በዛ ልክ እንዴት ነው ለማጥናት ይህቺ ከልጋውን ከጀመርክልኝ ጋር አብረህ እንድትመልስልኝ ይኸውልህ ምን አደርጋለሁ ለምሳሌ አሁን ጎንደር ሄጄ ነበር ብያለሁ አሁን ስልኮቼን ምናምን እያንዳንዱ ሪከርድ ማረጋው እዛ የሚጨፈሩ ጭፈራዎች ነው ለምሳሌ ሲዳማ ፊቼ ጫምባላላ አልቀርም ጊፋታ ወላይታ አልቀርም መስቀል ጉራጌ ወይ ዶርዜ አልቀርም መስቀል እንትን ገና አካባቢ ላይ ወደ ላሊበላ አልቀርም ይኸውልህ ሃይማኖታዊ ስርዓት ቢሆንም የኛ ባህላዊ እንቅስቃሴያችን ከእንደዛ ጋር የተያያዘ ነው አካባቢው ሰው ይጨፍራል ምን አደርጋለሁ እኔ ያንን በስልክ ይቀርጻለሁ ከዛችን ጭፈራ መጣትና ቀጥታ እንደወረደች እዚህ ሰራታለሁ ከዛ ከተወሰነ ቀናቶች በኋላ አየዋለሁ በየባህሉ ቤት በየምናምኑ ምናምን ሰው ቀላል አይደለም ማለት ነው እየወሰዱ ይሰሩታል እሱ ደግሞ ትልቅ ነገር ነው እዚህ እኔ እሱ ነው ትልቁ ነገር ምናልባት ከዚህ በኋላ አሁን ትልቅ ወደፊት ማደርገው በየማስበው የሆኑ ክልሎች ላይ እየገባው አዳዲስ ያልታዩ ያልተሰሙ ያልተደመጡ ባህሎችን ይዞ መውጣት ነው በቃ ትልቅ ለኔ እንትን ነው በየማስበው እንደዛ ማድረግ ካልቻልክ ሙያው ላይ ረጅም አመት ብኖርም ነበር ተወዛዋዥ ነበርኩ መባል ነው የሚሆነው ስለዚህ የሆነ ነገር ግን ከዚህ በኋላ ያደረክ አዳዲስ ባህሎችን ደግሞ ያመጣ ከህዝቡ ጋር ያስተዋወቅ ለራሴም ነው ደግሞ ማህበረሰቡንም መጥቀም ጭምር ስለሆነ የኔም ኃላፊነት ነው ብዬ ስለማስብ እንደዛ አይነት ነገሮችን አደርጋለሁ ያስባለሁ ኤፍሬምዬ የማስ ነገር አይታየህ ልክ የራስ ከለር ያለው ይሄ በማስ የሚሰራ ነገር እንደ ኮንሰርት አይነት ነገር እንደ ፌስቲቫል እንደ ኮንሰርት ነገር በአመት አንዴ እንኳን ቢኖር አይ ሰርቻለሁ አረ አሁን ሰም በቅርቡ አለኝ ሁለተኛ የመጀመሪያውን እኔ እኮ ድፍረት ይገርማል አያት 49 ያለኝ እንትን ሰው እዚህ አያት 49 ያዘጋጀው አዳራሹ በጣም ቆንጆ ሰፊ ቦታ ሳገኝ በቃ እኔ ያለ ይመጣል ብዬ ከዛ አዳራሹ ሙሉ ነው ሶሻል ሚዲያ ላይ ማጋርቻለሁ ሙሉ ህዝብ ግጥም ምን ያለው አብረውኝ ነበሩ ድምጻያኖችም ነበሩ ስቴጅ ላይ አንተማ ኮንሰርት አዘጋጅተህ መተን የለቱለት ፐርፎርም እያደረግን ነው የምንሰራው ብለው መተውን አብረውን አሳልፉ ምናምን ግን ይሄ ደስ የሚለው ምን መሰለህ እኔ ጋር አሁን ቀጣይ ውጪ ነው ማደርገው እኔ ጋር አሁን ይሄ እስክስታውን ብቻ አይደለም አንዳንድ ጊዜ እየሰራን ምናምን ድንገት መብራት ሳጠፋ እንዴ ኤፍሬም ምን ነው ይሉኛል ኖ በቃ አሁን ደግሞ መጮ ከፈለጋችሁ ጩሁ ከውስጣችን እንዲወጣ የምትፈልጉት ነገር ካለ በሉት ሙዚቃ ነው እንደ ልባችሁ ሁኑበት
በቃ ካሜራ የለም ምን የለም በቃ ኦሬዲ መብራትም ጠፍቷል እንደልባችሁ ብሶታችሁ ካለ በቃ አብሮ ይዘላል እንደ ልጅም መሆን ይፈልጋል ይሆናል ያ ነፃነት ነው በቃ እንደዛ እንዲሆኑ ፈልጋለሁ ትልቁ ዳንስ ይሄ ባህላዊ ነገሩ ትልቁ ነገር እሱ ነው ከግር ጥፍር እስከ ራስ ጸጉር ድረስ ነው የምትንቀሳቀስ እና በቃ ለሁሉም ምቹ ነው እና ደግሞ የራስ ስለሆነ ፍንቅል ያረጋል ለምሳሌ አንዳችን ከኦሮሚያ ነው አንዱ ከአማራ ነው አንዱ ከትግሪ ነው አንዱ ከሁሉም ይመጣ ነው ልክ ኦሮሚያው ሲከፈቱ አብሮ ሲጨፍር አንተ ጋር ያለው ባህል ስለሆነ አብረህ ነው በቃ ደስ የሚል የአማርኛው ሲከፈት ሁሉም የትግርኛው ሲከፈት ሁሉም እና ይሄ ራሱ እዛ ጋር መታየው ፍቅር ያለው አሁን አውደ ዓመት ላይ አሁን አለ ሁሌ በዓላትን ተሰብስበን እናከብራለን ሁሉም ያለውን ባህል ልብሱ መጥቶ ምናምን ከዛ በቃ ያለው ቫይብ የቤተሰብ ነው እና እሱ ራሱ በጣም ትልቅ ኢነርጂ ይሰጣል እና ወደ ትሬኒንግ ስገባ ያለኝን ኢነርጂ አትጠይቀኝ እስቲ ወደ እንትን ልመልስ ኪን ኢትዮጵያ እስቲ መልሰኝ መታስታውሰው የተለየ ነገር አለ እስቲ ስለ ጉዞው የመጀመሪያው ጉዟችን ቻይና ነበረ በጣም ደስ የሚል የነበረው ይኸውልሽ እንትኑ ስንኖር የነበረው አንድ ዶርም እንትን ውስጥ ነበር ቤት ውስጥ ነበር እየኖርን የነበረው ትሬኒንግ ለሊትም ድረስ እስከ 6 ሰዓት ድረስ ነበር ትሬኒንግ የምናደርገውና በዛ ሁኔታ ውስጥ ከተለያየ ባህል ይመጣሉ ለኔ ትልቅ እድል ተፈጠረልኝ ከዚህ በፊት እየሄድኩኝ ማርባቸው የነበሩትን ባህሎችን አሁን የባህሉ ባለቤቶች ተሰብስበው መጡ ጠዋት ማታ ትሬኒንግ ነው የምናጠናው ትሬኒንግ እንደጨረስን አስቸግራቸዋለሁ ከላይ ቴራዝ አለ እዛ ላይ ወስጄ አንድ ባንድ አጠናለሁ ምክንያቱም ይሄን እድልም አላገኘው ይሄ ኢነርጂ ነበር አብረን በጣም እኔ ከጎደልኩ ማንንም ሰው ምግብ አይበላም አንድ ሰው ከጎደለ ማንንም ሰው ምግብ አይበላም 35 ነን ቤት ውስጥ ያለው ፍቅር ይገርማል በጣም ትልልቅ ሰዎች ያሉበት እና በእድሜም እና በቃ ደስ የሚል ነገር ኢነርጂ ነበር ቻይና ስንገባ የመጀመሪያ ስራችንን ለመስራት የነበረን ባክስቴጅ ፍቅር ይሄ ከመስራታችን በፊት ጸሎት እናደርጋለን ስራችን ይሳካልን ሁሉም በሃይማኖቱ ጸሎት ያደርግና ከዛ ስቴጅ ላይ ስንገባ ያለው በቃ ሌላ ተአምር ሆነ ሁለተኛ ስቴጃችን ሶስተኛ ስቴጃችን በቃ ደስ የሚል ሆነ ተቀባይነቱስ በእነሱ በኩል በጣም የሚገርም ማለት አሁን እኛም ይዘን ሄድ ነው ብዙ ጊዜ ተለመዱ ባህሎች አሉ አይደል ምናቃቸው አሁን ሰርች የምታገኛቸው ኢትዮጵያን ባህላዊ እንቅስቃሴዎች ሰርች ብታረጋቸው ታገኛቸዋል የማይገኙ ኢቨን ዘፈን የሌላቸው ያልወጡ አዲስ ባህሎችን ሁሉ አጥንተን ሄድ ነው እና ይሄ ለአፍሪካ የቀረቡ ነገሮች ነው ይዘን ሄድ እና ይሄ አፍሪካዊ ከለሩ ነበር በጣም ደስ ብሏቸው ለሌላ ስቴጅ ሁሉ ብዙ አውርተን አዳዲስ ነገሮችን እንትን ብለን የመጣ ነው ሩሲያ ስንሄድ አዲስ ሌላ ስራ አጥንተን ነው ወደ ከ30 ካልተሳሳቱ ከ30 ወይስ ከ40 ቤት የሚሆን ስራ አጥንተናል የተፈቀደልን እኮ 10 ባህል ነው 10 ባህል እንድናጥና እኛ በጣም ብዙ ነው አጥንተን ሄድ ነው ከዛ እዛም ደግሞ ሩሲያ ደግሞ በጣም ደስ የሚል አቀባበል ነበረን የመጀመሪያው ሴንት ፒተርስበርግ ላይ ነበር ከዛ በኋላ ሞስኮ ላይ በጣም ደስ የሚል ሶስተኛ ደግሞ እኔ ብቻ ነኝ አጋጣሚ ከተወዛዋዥ ሄድኩት ባንዱ የተወሰኑት ብቻ ተመርጣው ጃፓን ላይ ሄድ ጃፓንም ደግሞ እዛ ደግሞ ያለው ስርዓቱ የሚገርም ነው ደስ የሚል እሱ ደግሞ የዓለም ኤግዚቢሽን ምናምን እንትን እዛ ስቴጅ ላይ ያቀረብነውና የኛ ላይ ያው ብቻዬን ሶኔ ደግሞ ህዝብ መሆን ይችላልበታል ስቴጅ ላይ ፐርፎርማንስ አደርግ ብቻዬን ሙሉ ባንድ መሆን ይችላል እና አጋጣሚ ብቻዬን ነበር በቃ በደንብ ነው የተቆጣጣርኩት 15 16 ደቂቃ በአንድ ኢነርጂ ነበር የምጨፍረውና ባህላችንን በደንብ ፕሮሞት አድርጌ ቆንጆ ስራ አቅርበን ተወዶ ለዛውም እዚህ እንኳን አሁን አፍሪካ ሚዲያ አዋርድ ሲዘጋጅ እንኳን ራሳቸው ጋብዘው ድጋሚ ሰራ ኦኬ እዛ ያዩት ሩሲያኖች ነበር ያዘጋጆቹ ሩሲያ ላይ ያዩትን ባህል ወደዱና ይሄን ባህል እዚህ ላይ ስሩልን ብለው መተን ደግሞ እዚህ ሰራን ኦኬ ያ ማለት ቀላል እድል አይደለም ብዙ እድል እየፈጠረን ያለው ከዚህም በኋላ እዚህ ኢትዮጵያ ውስጥ አሁን የተወሰኑ ቱሮች እናደርጋለን ከኢትዮጵያ ውጭ ብዙ እንሰራለን እንደ እግዚአብሔር ፍቃድ ብዙ ሀገራችንን እናስተራበት ለኔ ደግሞ ከረጅም አመት በኋላ ያገኙት ትልቅ እድል ነው ማለት በኔ እድሜ የለም ያኔ ህዝብ ለህዝብ ነበር እነንዬ
ብዙ የምናውቃቸው ታላላቅ አርቲስቶች የገነኑበት ብዙ ስራ የሰሩበት ታሪካቸውን አሁን ድረስ እኛ የምናወራበት ነውና ይሄ እድል ደግሞ አሁን በኔ እድሜ መጣ እና እችኛዋን እድሜ ደግሞ በዚች እድል ደግሞ መጠቀም ስላለብኝ ብዙ ነገሮችን እዚህ ስራ ራሱ በድዬ እዛ ላይ በጣም ፎከስ አድርጌ እየሰራው ነበር። አንዳንዴ አይታወቀንም ቦታው ላይ ስላለን እንጂ የሀገርም ክብር ነው ይዘን የምንዞረው። ስለዚህ እያንዳንዷን ባህል ተጠንቅቄ ነበር ሰራ የነበረው። ማለት ጥያቄ እንዲመጣብኝ አልፈልግም። ለምሳሌ ጉራግኛ ስጨፍር ጉራጌው እንዲህ አይደለም እንዲለኝ አልፈልግም። እስከዛሬ ተብያ አላቅም እግዚአብሔር የተመሰገነ ይሁን። ግን በቃ ትግርኛ ስጨፍር ኤፍሬም እኮ ትግሬ ነው ካላለ ሰው ይደብረኛል። ማለት በቃ ሰው ሲያይ ትግሬ ነህ አይደል ምናምን ብሎ አንዳንዱ ሁሉ በትግርኛ ሊያወራኝ ይሞክራል። ያ የሚሰጠኝ ምንድነው ባህላቸውን በደንብ አማርኛው ላይ ኤፍሬም እኮ አማራ ነው፣ ኦሮምኛው ላይ ኤፍሬም ኦሮሞ ነው እንዲህ መባል አለበት። ካልሆነ ሙያው የአንድ ሳይድ ብቻ ይዘህ የምትሄድ ከሆነ ትንሽ የሆነ ነገርን ያጎልብሃል። እና እንደ ዛሬ ተነስቼ ወላይታ ብሄድ በፍቅር ነው ዙ የሚቀበለኝ የራሱ ልጅ ነው ብሎ ትግራይ ብሄድ እንደዛ። ይሄንን መፍጠር የፈጠረው ደግሞ ቀላል አይደለም በዚህ ሙያ ውስጥ በማለፍ ነው። እንደማይ ግን ምንድነው ይሄ ስካይስ ዘ ሊሚት ይላሉ። ይሄ በቃ ጣራ ሰማይ ነው አይነት ነገር አይነት ነው። በጣም አምቢሺየስ ነው። በጣም ህልም ያለነ ምንድነው ኤክስፔክት የምናደርገው ከዚህ በኋላ? ሁሉም ይጠብቃል። በቅርብ ጊዜ አሁን እንደበፊቱ አልበም እያለን አናወጣው። ስለዚህ አሁን የሚዲያ ስለሆነ ሶሻል ሚዲያ በጣም እንትን ያለ ስለሆነ በዩቲዩብ ሰዎች ልጆቻችንን አሁን ልጆቻችንን ስንል እንደወለደ ሰው ነው የት ይቀርልሃል። ግን አንድ ወላጅ ልጁን ማስተማር ቢፈልግ ባህላዊ ነገር ስለ ባህሉ፣ ስለ ትውና ሀገሩ፣ ስለ እስክስታው ቢፈልግ ዩቲዩብ ላይ የለም። ራስህም ወላጅም ይሁን ነገር ልሞክር ቢል ምንም ነው የሌለው ሶሻል ሚዲያ ዩቲዩብ ላይ። ለምንድን ነው እኔም አልሰራው? አሁን ፕሮሰስ ላይ ነን። ኦልሬዲ ብዙ ነገሩን ጨርሰናል። በቅርብ ጊዜ ይጀምራልና ልጆቻችንን የውጭ ፊልም እያሳየን እንትን ከምንል በረፍት ሰዓታቸው ባህላዊ ነገሩን ለምሳሌ ስለ ትግርኛ እያሳያቸው ከሆነ ስለ ትግራይ ማወቅ ያለባቸውን ስለ ባህሉ ይሄ ውዝዋዜ እንዴት መሰለክ አመጋገብ፣ አለባበስ፣ አኗኗርን የያዘ ነው። ይሄንንም ጭምር ነው ለልጆቻችን እየነገረን ባህል ማንነታችንን እያወቀን በራሳችን እንድንኮራ የሚያደርግ። አብዛኞቻችን ቀድመን የውጭውን ነው የምንሰጣቸው። ትልቁ ነገር እሱ ነው ብለን ስለምናስብ የራሳችንን ብናቅ የራሳችን ላይ ተመርኩዘን የውጭውን ብናቅ ችግር የለም። በደንብ ከታሪኩ ጋር በደንብ ደግሞ ባህላዊ አጨፋፈሩን ማሳይበት ፕሮግራም ይኖረኛል በቅርብ ጊዜ። ብዙ ቦታዎች ላይ ለማስተማር ሞክሬያለሁ በተቻለኝ መጠን። አሁን ግን ይሄኛውን ነገር ይዤ መጥቼ በተወሰነ ይሄ በጣም ትልቅ ነገር ነው። ምክንያቱም የሚተላለፍ ነው። ምንም ቴክኖሎጂ ሰው እንቅስቃሴ ቤት ኤፍሬም ጋር ባይመጣ ወይም ውጭ ያለ ሰው መንቀሳቀስ ማድረግ ፈልጋለሁ ቢል በባህላዊ ነገር ከፈታ አድርጎ ከኔ ጋር 10 ደቂቃ ቢንቀሳቀስ እኮ ሻወሩን ወስዶ ወደ ስራ ሄደ። ኦሬዲ ምን ሆነ ለጤናው ለኛም ቁጥሩ ነው። በተለይ ለሚኪ እሱ ዛፍ ለማይመጣ ስጋው ሳያልቃል እንኳን በጥምቀት መጣሃለን። ምክንያቱም ሞቅ አደረገልን አይደለ? ገና ሞቅ የሚያደርግ ነገር መቼም ዳቦ ጠላው ብቻ አይደለም። ትንሽ እስክስታን ሞክር እኔ መታደው ከበር አይ ምን አብረን ነው እንጂ አረ አብረን በጥምቀቱማ ካልሆነ እናንተ ናችሁ የምትሞክሩት። ሙዚቃውን ስሙ የፈለግነውን እስክስታ ሙዚቃ ይከፍቱላችኋል። ከዛ ባህሉን እናንተ ገምታችሁ የባህሉን ጭፈራ ትሞክሩታላችሁ። ከዛ ከተሳሳታችሁ ትክክለኛውን አሳያለሁ፣ ካልተሳሳታችሁ ደግሞ እንሳሳታለን፣ ትክክለኛውን ታሳያለህ። ሽልማቱ በቃ የአንድ ዓመት እኔ ጋር በነፃ መስራት ነው። የምን መሳሳት አስኩርጅን አሳይ መኮረጅም የለም። አይ ለማን ተጀመረ እንዴት ነው
በቃ ሚግ በጣም ይሄኛው ዳት እንጂ ነው። በቃ ይሄን ሁሉ ለፈውበት ይሄው ነው። እኔ ስንት መከራች ወንዶች እንደዚህ ሴቶች ሴቶቹ ነው ያልኩት። ወንዶች አሪፍ ነው በጣም ግን አይ ጎበዝ ይሆናል። እስኪ ደግሞ ወይን ታውቀው ወይ ሙዚቃው ይለቃ። ኧረ ሙዚቃው ይለቃ። በጣም ጎበዝ ጥሩ ነው። ኧረ ጎበዝ አሪፍ ነው። በቃ እጅሽ ምን ታለ ይሆን? አሪፍ አይ እንደ አሪፍ ባላ ይሄን ይመስላል። አይ እጅ እኮ አልሰጣችሁም። ኧረ ትንሽ ብቻ ተመሳሳይ ጎረቤት ሀገር ያው ትክክለኛው ከሰራችሁ ስለዚህ አየሁ ግን ይላል ምን ያህል በደምብ በጣም እናመሰግናለን። በጣም ነው የምናመሰግነው። እኔም በጣም ነው የማመሰግነው። ልሸኘውና ልምጣ። እሺ እኔም ትንሽ ናፕል አድርግ